ወታደሩ ቤተ መንግስቱን ተቆጣጠረ። አደገኛውን ወታደራዊ መፈንቅለ መንግስት በቆይታችን በዝርዝር እናቀርበዋለን። የፌዴራል ጠቅላይ አቃቤ ሕግ በክልሉ ባለመኖሩ ለስራ ማነቆ እንደሆነበት የጋምቤላ ክልል ፖሊስ ኮሚሽን ገልጿል። ትንታኔ ዘገባ ይዘነበታል። ግብጽ ወደ ኢትዮጵያ ድንበር በመጠጋት ወታደራዊ ይዞታዎችን ለመቆጣጠር እየጣረች ሲሆን ከባድ የሆነ ማነቆ ገጥሟታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ5 ሳንቲም ይመነዘራል። የአውሮፓ ዩሮ 175 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ5 ሳንቲም፣ ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ4 ሳንቲም እንዲሁም የቻይና ዩዋን 21 ብር ይመነዘራል። በአቢሲኒያ ባንክ ዶላር 151 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 200 ብር ከ5 ሳንቲም፣ ዩሮ 175 ብር ከ8 ሳንቲም፣ ድርሃም 43 ብር ከ8 ሳንቲም፣ የሳውዲ ሪያል 43 ብር ከ3 ሳንቲም፣ የቻይና ዩዋን 21 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ5 ሳንቲም፣ ፓውንድ ስተርሊንግ 202 ብር ከ2 ሳንቲም እንዲሁም የአውሮፓ ዩሮ 177 ብር ከ9 ሳንቲም በዛሬው ዕለት እየተመነዘረ ነው። የፌዴራል ጠቅላይ አቃቤ ሕግ በክልሉ ባለመኖሩ ለስራ ማነቆ እንደሆነበት የጋምቤላ ክልል ፖሊስ ኮሚሽን ገለጸ። የተገለጸው በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ በጋምቤላ ክልል የመስክ ምልከታ ባደረገበትና የክልሉ የጸጥታ ተቋማት አገልግሎት አሰጣጥ እየተሻለ መምጣቱ በተገለጸበት ወቅት ነው። ቋሚ ኮሚቴው በክልሉ የመስክ ምልከታ ባደረገበት ወቅት የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር ኡጉላ ኡዱላ የጸጥታ አካላት ስራቸውን ተናበው እየሰሩ መሆናቸውን ተናግረዋል። ይሁን እንጂ ከደቡብ ሱዳን አካባቢ የሚመጡትን ድንበር ተሻጋሪ ስደተኞችን ድንበር አካባቢ ህገወጥ የሰዎችና የመሳሪያ ዝውውር እንዲሁም የጸጥታ ስጋት ሊሆን ስለሚችል የጉዳዩን አሳሳቢነት ቋሚ ኮሚቴው ለሚመለከታቸው የፌዴራል ተቋማት እንዲያሳውቅ ኮሚሽነሩ ጠይቀዋል። ከዚህ ጋር በተያያዘም ኮሚሽነሩ የፌዴራል ጠቅላይ አቃቤ ሕግ በክልሉ ባለመኖሩ ለስራው ማነቆ እንደሆነባቸውና አፋጣኝ ምላሽ እንዲሰጣቸው የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር ኡጉላ ኡዱሎ ለቋሚ ኮሚቴው ጥያቄ ማቅረባቸውን ከህዝብ ተወካዮች ምክር ቤት የተገኘው መረጃ ያመላክታል። በክልሉ የመስክ ጉብኝት በማድረግ ላይ ያለው የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ በክልሉ የፌዴራል ፖሊስና የክልሉ የጸጥታ ተቋማት በቅንጅትና በትብብር እየሰሩ መሆናቸው በክልሉ የጸጥታ ተቋማት አገልግሎት አሰጣጥ እየተሻሻለ መምጣቱን ገልጿል። ቋሚ ኮሚቴው የመስክ ምልከታ አስተባባሪ ከድጃ ያሲን ክፍተቶችን በመለየት ችግሮችን በመቅረፍ ቅንጅታዊ አሰራርን በማጠናከር የክልሉ አመራር ወንጀሎችን ለመቀነስ እየሰራ ያለው ስራ መበረታታት ያለበት መሆኑን ተናግረዋል። የፌዴራል ፖሊስ ወንጀል ምርመራ ጋምቤላ ክልል ቅርንጫፍ አሰራሩን በማሻሻል ከዚህ በፊት ይስተዋሉ የነበሩ የጸጥታ ችግሮችን መቅረፍ መቻሉን አስተባባሪዋ ገልጸዋል። በዚህም የፌዴራልና የክልል የጸጥታ አካላት የህብረተሰቡን ሰላም ለማረጋጋት እያደረጉ ያሉት ጥረት ተጠናክሮ መቀጠል እንዳለበት ቋሚ ኮሚቴው ማሳሰቡን በመረጃው ተጠቅሷል። ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ ሊደረግ ነው። የነዳጅ አቅራቢነት ፍቃድ አግኝተው በስራ ላይ ያሉ ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ ሊደረግ ነው ተብሏል። በዘርፉ የሚስተዋሉ ችግሮችን በወጥነት ለመቆጣጠር እንዲሁም በማህበር ደረጃ የሚያስችል ደንብ እየተዘጋጀ መሆኑን የነዳጅና ኤነርጂ ባለስልጣን አሳውቋል። በኢትዮጵያ በአሁኑ ወቅት ከሚገኙ ነዳጅ አቅራቢ ኩባንያዎች ውስጥ የነዳጅ አቅራቢ ኩባንያዎች ማህበር አባል የሆኑት 7 ብቻ መሆናቸውን የገለጹት የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ደስታው መኳንንት
ከነዚህ ኩባንያዎች ጋር ብቻ መስራት ውጤታማ እንደማያደርግና ህገወጥነትን በአግባቡ መቆጣጠር አያስችልም ብሏል። ለዚህም ሲባል ማንኛውም በነዳጅ አቅራቢነት ፈቃድ አግኝቶ እየሰራ ያለ ኩባንያ በአስገዳጅነት የነዳጅ አቅራቢዎች ኩባንያዎች ማህበር አባል እንዲደረግ ረቂቅ ደንብ እየተዘጋጀ መሆኑን ገልጿል። በውስን ኩባንያዎች የተደራጀው ማህበርን ይዞ መቀጠል የሌሎች ጥያቄዎችን ማድመጥ አያስችልም። ግዴታቸውን በአግባቡ እንዲወጡ የማድረግና በማህበሩ የሚሰጡ ውሳኔዎች በሁሉም ኩባንያዎች ላይ መተግበር ያስችላል። በመሆኑም አዲሱን አካሄድ ለመተግበር ስትራቴጂ መነደፉን አስረድተዋል። ኢትዮጵያ የዓለም ምግብ ፕሮግራም ድርጅት ፋኦ ባካሄደው 79ኛው የካውንስል ስብሰባ በሙሉ ድምጽ የዓለም ምግብ ፕሮግራም አስተዳደር ቦርድ አባል ሆና መመረጧ ከፍተኛ ተጽዕኖ ለመፍጠር እንደሚያስችል የምጣኔ ሀብት ባለሙያዎች ገለጹ። የምጣኔ ሀብት ባለሙያው ቆስጠንጢኖስ በርሄ ተስፋም ኢትዮጵያ የቦርድ አባል መሆኗ ለአፍሪካ ከፍተኛ ጠቀሜታ አለው ብለዋል። በተለይም ከአየር ንብረት ለውጥ ጋር በተያያዙ ጉዳዮች ላይ ትልቅ ተጽዕኖ መፍጠር እንደሚቻል የጠቆሙ ሲሆን በቦርዱ ውስጥ ሀገሪቱን የሚወክሉ ሰዎች ትልቅ ኃላፊነት አለባቸውም ብለዋል። በኢትዮጵያ ኢኮኖሚክ ሶሉሽን ከፍተኛ ተመራማሪ የሆኑት ሞላ አለማየሁ በበኩላቸው የኢትዮጵያ የቦርድ አባል መሆን ዓለም አቀፍ የምግብ ፖሊሲዎችን ለማስተዋወቅ እንደሚረዳ ተናግረዋል። አባልነቱ በምጣኔ ሀብቱ ላይ የተሻለ አሰራሮችን ለማምጣት ያግዛልን ብለዋል። በተለይም ኢትዮጵያ እየሰራችበት የምትገኘው የአረንጓዴ አሻራ እንቅስቃሴ የበለጠ ለማሳደግ አስተዋጽኦ ይኖራል ሲሉ አብራርተዋል። ባለሙያው አክለውም ኢትዮጵያን የሚወክሉ ሰዎች ከሀገሪቱ ባሻገር የአህጉሪቱን የ2063 አጀንዳዎችን ማስመዝገብ እንደሚገባቸው አሳስበዋል። የዓለም ምግብ ፕሮግራም አስተዳደር ቦርድ የድርጅቱን ፖሊሲዎች፣ ፕሮግራሞች፣ በጀት፣ ስትራቴጂካዊ አቅጣጫዎችን የሚቆጣጠር ተወካዮች በመሆን የሚያገለግሉ 36 አባል ሀገሮችን ያቀፈ ነው። የዓለም ምግብ ፕሮግራም ዓለም አቀፍ ስራዎችን መከታተልና በመንግስታት መካከል ድጋፍና አቅጣጫ መስጠት እንዲሁም መከታተል ይገኝበታል። ሶማሊያ እንዳንገባ የበጀት እጥረት እንቅፋት ሆኖብናል ሲሉ የግብጽ የውጭ ጉዳይ ሚኒስትር ተናገሩ። የግብጽ የውጭ ጉዳይ ሚኒስትር በድር አብድልሃቲ በኳታር እየተከናወነ ባለው የዶሃ ፎረም ላይ ባደረጉት ንግግር በሶማሊያ ያለውን ችግር ለመቅረፍ ዓለም አቀፍ ቅንጅት እንደሚያስፈልግ አስረድተዋል። በንግግራቸው አንዳንድ አካላት ቀጠናውን የፉክክር ሜዳ ለማድረግ ጥረት እያደረጉ ነው ያሉት ሚኒስትሩ ጨምረውም እንደዚህ አይነቱ አካሄድ ለሶማሊያ የግዛት አንድነት፣ በቀይ ባህር አካባቢ ላለው አለመረጋጋት ስጋት እየፈጠረ መምጣቱን አሳውቀዋል። ሶማሊያ ለግብጽ ለአረብና ለአፍሪካ ብሔራዊ ደህንነት ቁልፍ ናት በማለት የገለጹት ሚኒስትሩ ሀገራቸው በሶማሊያ ላይ ያላት ፖሊሲ የግዛት አንድነቷን የማረጋገጥ እንዲሁም ማንኛውም አይነት ይህንን የሚጻረር ተናጠል እርምጃ የማይቀበል መሆኑን አሳውቋል። ሀገራቸው የሶማሊያ መንግስትን አቅም ለመገንባት የሚያስችሉ የተለያዩ ድጋፎችን ስትሰጥ መቆየቷን በዚህም እንደምትቀጥልበትም አስረድተዋል። ለሶማሊያ መረጋጋት ወሳኝ የሆነውን የአፍሪካ ህብረት የሰላም አስከባሪ ኃይል ያለንን ድጋፍ እንገልጻለን፣ በድጋፉም እንቀጥላለን ብለዋል። በሰላም አስከባሪ ኃይል ውስጥ ግብጽ ወታደሮችን ለመጀመሪያ ጊዜም በሶማሊያ ለማሰማራት ፍቃደኝነቷን ማሳየቷን ያሳወቁት ሚኒስትሩ ይሁንና የበጀት እጥረት እንቅፋት እንደፈጠረባቸው ገልጸዋል። ከቀድሞ ሰላም አስከባሪ ኃይል ወደ አዲሱ ኤዩሶም በሚደረገው ሽግግር ላይ የበጀት እጥረት ማጋጠሙን የሶማሊያን መረጋጋት ስጋት ውስጥ እንደከተተው ጠቅሰው ዓለም አቀፉ ማህበረሰብና አጋሮች በአስቸኳይ ገንዘብ ድጋፍ እንዲያደርጉ ጥሪ አቅርበዋል። የቤኒን መንግስት የመፈንቅለ መንግስት ሙከራ ማክሸፉን አሳውቋል። በደርዘን የሚቆጠሩ ወታደሮችን በቁጥጥር ስር አውያለሁም ብሏል። የቤኒን መንግስት አንድ ወታደራዊ ቡድን ፕሬዝዳንት ፓትሪስ ታሎሎን ከስልጣን ማውረዱን በመንግስት ቴሌቪዥን ካወጀ ከጥቂት ሰዓታት በኋላ የመፈንቅለ መንግስት ሙከራው መክሸፉ ታውቋል። የሀገሪቱ ወታደራዊና የደህንነት ምንጮች እሁድ ዕለት እንደገለጹት የመፈንቅለ መንግስት ሙከራ አዘጋጆችን ጨምሮ በደርዘን የሚቆጠሩ ወታደሮችን በቁጥጥር ስር አውለናለን ብሏል። በቅርብ ዓመታት ውስጥ የምዕራብ አፍሪካ ቀጠና በርካታ የመፈንቅለ መንግስት ክስተቶች አጋጥመውታል። የቤኒን ሰሜናዊ ጎረቤቶች የሆኑት ኒጀር፣ ቡርኪና ፋሶ እንዲሁም ማሊና ጊኒ፣ በቅርቡ ደግሞ ጊኒ ቢሰው ይገኙበታል።
እሁድ ዕለትም ማለዳ ላይ ራሳቸውን የመሰረተ ማደስ ወታደራዊ ኮሚቴ ብለው የሰየሙ ወታደሮች ተገናኝተው ከወሰኑ በኋላ ፓትሪስ ታሎሎን ከሪፐብሊኩ ፕሬዝዳንትነት ስልጣን ማንሳታቸውን በመንግስት ቴሌቪዥን አሳውቀዋል። ሆኖም መግለጫው ከተሰማ ብዙም ሳይቆይ ለታሎሎን ቅርበት ያለው ምንጭ ለኤኤፍፒ ፕሬዝዳንቱ ደና መሆናቸውን ገልጾ የመፈንቅለ መንግስት አቀናባሪዎችም ቴሌቪዥኑን ብቻ የተቆጣጠሩ ትንሽ የሰዎች ስብስብ በማለት ኮንኗል። ምንጩ እንዳስታወቀው የሀገሪቱ መደበኛ ሰራዊት ቁጥጥርን መልሶ እየያዘ ሲሆን ሀገሪቱ ሙሉ በሙሉ ደህንነቷ የተጠበቀ ነው ብለዋል። የቤኒን የሀገር ውስጥ ሚኒስትር አልሳን ሰኢዱ የወታደሮቹ መግለጫ አመት ሲሉ የጠሩ ሲሆን ዓላማውም ሀገሪቱንና ተቋሞችን መረጋጋት እንዳይኖራቸው ለማድረግ ነው ሲሉ ገልጸውታል። አክሎም የቤኒን ኃይሎችና አመራሮች ሁኔታው በቁጥጥር ስር በመዋል ሙከራውን አክሽፈዋል ሲሉ መናገራቸውን ቲአርቲ ወርልድ ነው የዘገበው። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የ20ኛው የኢትዮጵያ ብሔር ብሔረሰቦች ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከበር ባደረጉት ንግግር ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት የሀገራችንን መሻትና የባንዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባንዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባንዳ ፍላጎት መሳሪያ እንዳንሆን ሲሉ አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባንዳ መሻት በውስጣችን እንዳናስገባ በታሪክም ተወቃሾች እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር አብይ አህመድ አክለውም በንግግር እንመን ብለዋል። በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝቦችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንን በሁሉም መስክ እናሳካም ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅምሮችና ውጤቶች እያሳየች እየተመነደገች እያንሰራራች ያለች ሀገር ነች ሲሉ ገልጸዋታል። ይህ መልካም ጅምር በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌሊት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም ክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉ አጽንኦት ሰጥተዋል። አያይዘውም አንዳንዱ ፈተና ወደ ድል በመቀየር የኢትዮጵያን ብልጽግና እናፋጥናለን ያሉ ሲሆን ኢትዮጵያን አንድነት እናጠናክራለን፣ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ተናግረዋል። በመጨረሻም ኢትዮጵያ ለአፍሪካ ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች ሲሉ ገልጸው በሰላም እንደጀመርነው በሰላም እንጨርሳለን፣ እኛ የኮሎኔል በዛብህ ልጆች አንሸማቀቅም፣ በጀግንነት የጀመርነውን በጀግንነት እንጨርሳለን ብለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።